ሰላም ሰላም እንደምን አላችሁ? እንግዲህ ለመላው ኦርቶዶክሳውያን በሙሉ እንኳን ለቅዱስ ሚካኤል በዓል አደረሳችሁ ለማለት እወዳለሁ። እንግዲህ ትንሽ ሌት የሆንኩት እኔም ከቤተ ክርስቲያን ገና መምጣቴ ስለሆነ ነው። ለማንኛውም እንኳን አደረሳችሁ ለሊቀ መላእክቱ ለቅዱስ ሚካኤል በዓል። ሁላችሁንም መልካም በዓል እንዳሳለፋችሁ ተስፋ አደርጋለሁ። እንግዲህ የሳምንቱ ሴሽናችን ነው ዛሬ የሚቀጥለው። ዛሬ እንግዲህ የመጡትን እንግዶች የምጠይቃቸው አንድ ጥያቄ ነው እንደተለመደው ኳሊቲ። አሁን በጣም በሚገርም ሁኔታ ብዙ ሰዎች የተለያዩ ስራዎችን ይጀምራሉ። በተለይ ደግሞ በዚህ በኦንላይን ወርልድ እግዚአብሔር ይመስገን በጣም ብዙ እድሎችን አግኝተናል። መስራት ለፈቀደ መማር ለፈቀደ ሰው በጣም ብዙ መስራት የምንችልበትን አክሰስ ያገኘንበት ዘመን ነው፣ ጊዜ ነው። እግዚአብሔር ይመስገን በዛ በጣም ነው ደስ የሚለኝ እና እንደዚህ በፈለግነው ሰዓት በተመቸን ጊዜ ከፈለግናቸው ሰዎች ጋር ኮኔክት የምናደርግበትን ሁኔታ ያመቻቸን መስራት እስከቻለን ድረስ ሪል ከሆኑ ሰዎች ጋር ተገናኝተን ሪል የሆኑ ቢዝነሶች ላይ ሰርተን ሪዛልት ማምጣት እንደምንችል አይተናል ለአመታት ማለት ነው። እና ነገር ግን ብዙ ሰዎች ደግሞ ወደ የተለያዩ ሲስተሞች ይመጡና የሚያጡት ደግሞ ኳሊቲ ያለ እና ያ ኳሊቲ ከሌላቸው ኮቸብል ካልሆኑ በጣም ብዙ ሰዎች ሲቸገሩ እናያለን። እና ከዛ አንጻር እንግዲህ በቢዝነሱ የቆዩ እንግዲህ 2 ዓመትም በላይ እንደገና 6 ዓመት ሚና እየቆይታለች የቆዩትን ያህል እንደው ምን አይነት ኳሊቲ ያላቸው ሰዎች ናቸው ኮቸብል ናቸው የሚባሉት የሚለውን ነገር ከየራሳቸው ኤክስፒሪየንስ ራሳቸውም ከነበራቸው ነገር አንጻር ተነስተው እንግዲህ ሼር ያደርጉናል ማለት ነው። በጣም እንደምትጠቀሙበት ተስፋ አደርጋለሁ። ምክንያቱም ይሄ ኳሊቲ ያለኝ ወይ ብላችሁ ቼክ አድርጋችሁ ከሌላችሁ ምን አይነት ኳሊቲ ሊኖራችሁ እንደሚገባ ተረድታችሁ ማለት ነው ምንም ነገር ላይ ማለት ነው ሰክሲድ ለማድረግ የሚያስፈልጉትን ኮመን የሆኑ ነገሮች እንድትረዱት ለማድረግ ነው። እንግዲህ ሷድዬ ወደ አንቺ ልንጣና እስቲ ምን አይነት ኳሊቲ ያላቸው ሰዎች ናቸው ኮቸብል ሆነው ያገኘሻቸው ስራውት ዩር ጀርኒ? እሺ አመሰግናለሁ እትዬ። እኔ ኮቸብል ነው የምለው ሰው አንደኛ ነገር ራሱን ለመማር ዝግጁ ማድረግ ነው። ሌላው ምንድነው ውጤት ያመጡትን ሰዎች ከነሱ መማር፣ ከነሱ በፊት ያሉትን ሰዎች በትንሽ ራሱ ያ ሰው ቀድሟችሁ ራሱ ቢገባ አትሊስት የሆነ ነገር ያውቃልና ለዛ ነው ሜንቶራችሁ የሚባለው። ራስን ከፍ ከፍ ሳያድጉ ለመማር መዘጋጀት ማለት ነው። ይሄን ምንድነው ራሳችንን እንደ ባዶ ቅል ወይ ደግሞ እንደ ኩባያ ካደረግን ብንጨምር እንሞላዋለን ማለት ነው። ግን እናውቃለን ብለን ራሳችንን ሙሉ የሆነ ኩባያ ወይ ደግሞ ቅል ይዘን ከመጣን ምንም ነገር ለመቀበል ሬዲ አንሆንም እና ለመማር ዝግጁ መሆን ነው አንደኛ ነገር። ሌላው ነገር ደግሞ እየተማርን ዝም ብለን መማር ብቻ ሳይሆን ያንን የተማርነውን አፕላይ ለማድረግ ወይ ማስተማር ወይ ደግሞ ራሳችን ላይ አፕላይ በማድረግ መሄድ ማለት ነው። እንደዚህ የሚያደርጉት ሰዎች ኮቸብል ናቸው ላለው። ሌላው በሂደት በጀርኒያችን ላይ ብዙ ነገሮች አሉ፣ ሚስቴኮች ሊኖሩ ይችላሉ፣ ብዙ የምናደርጋቸው ሊኖሩ ይችላሉ። ያንን ስህተትን ወይ ደግሞ ፊድባክን ለመቀበል ራሳችን ዝግጁ ማድረግ፣ ያንን ፊድባክ እንደ ፐርሰናል መውሰድ ሳይሆን ራሳችንን እነሱ የሚነግሩን ሜንቶራችን ሆነ ኮቻችን የሚነግሩን ነገር እኛ ምናልባት ትክክል ያላደረግነው ወይ ደግሞ የተሳሳትነውን ፓርት ሊሆን ይችላል። ያንን ፓርት ፐርሰናል አለማድረግ፣ እዛ ላይ መስራትና ራሳችንን ሚዩት ሆነሻል ሷዲ። እሺ ኮንሲስተንቲ ነው ሌላው። ኮንሲስተንት መሆን ዲስፕሊን መሆን፣ ይሄም ከዛ ነው ውጤትን ወዲያውኑ ማግኘት አለብኝ ብሎ ማያስቡ ኦቨርናይት እንዳልሆነ ግንዛቤ ያለው ሰው ማለት ነው። አንድ ሰው ኮንሲስተንስ ሆኖ ከሰራ ውጤት እንደሚያይ ያውቃል። ግን በቃ ወዲያውኑ ውጤት ካላየሁኝ ብሎ የማይጨናነቅ ሰው እሱም ኮቸብል ብዬ ውስጥ ነው ማስገባው። ሌላው ኢንስቴድ ኦፍ ኤክስኪውዞችን በማቅረብ ለምሳሌ የራሱን ሪዛልት አለማየቱ ኤክስኪውዞችን ከማቅረብ ራሱ ላይ ብለም ማድረግ፣ በቃ እኔ ይሄን ውጤት ያላገኘሁት እኔ ስላልሰራሁኝ ነው፣ ታይም ስላልሰጠሁኝ ነው፣ ቢዝነሱን እንደ ቢዝነስ ትሪት ስላላደረግኩ ነው እንጂ እያየሁኝ ነው፣ ግሎባሊ ሰው ሻይን እያደረገ ነው፣ ውጤት እያመጣ ነው፣ ራንካፕ እያደረገ ነው ብሎ ራሱን ስህተቱን ወይ ደግሞ አንዳንድ ነገሮች ራሱን ብለን በማድረግ ኢንስቴድ ኦፍ ሌላ እሷ አልጋገዘችኝም፣ ሜንቶሬ እኮ የምትረዳ አይደለችም፣ ኮች የምትረዳ አይደለችም የሚሉትን ኤክስኪውዞችን ትተው
ቢዝነሱ የራስሽ ቢዝነስ ነው። ራስሽ ነሽ ካፕቴኑ፣ አንቺ ነሽ ሹፌሩ። የሚያግዝሽ ሲስተሙ ቢኖር ሜንቶር ኮች ቢኖር ግን የራስሽ ነው ቢዝነሱ እና ራስን ብለም የሚያደርግ ሰው ውጤቱን ሶሉሽን ፈልጎ ወደ ትራክ መግባት ይችላል ብዬ አስባለሁ። ሌላው ጥያቄ ካላቸው ደግሞ ጥያቄያቸውን የሚያቀርቡ ሰዎች በእርግጥ እዚህ ጀርኒ ላይ ሌላ ሰውን ቢመደብላችሁ የሚረዳችሁ ጥያቄ ካላችሁ እና ካልጠየቃችሁ ያ ሰው ሜንቶራችሁ ሆነ ኮቻችሁ በምንም ሊያውቅ አይችልም። እናንተ ጥያቄ ስትጠይቁ ግን ለመመለስ እንትን ይላል ማለት ነው። ፔሽንሲ ደግሞ ያስፈልጋል። ፔሽንሲ ትዕግስት፣ በሁሉም ነገር እዚህ ቢዝነስ ላይ ሳይሆን ትዕግስት ያለው ሰው በጣም ኢምፖርታንት ነው። ውጤትን ለማየት ሰክሰስ ለመሆን ሌላ ነገሮችን ትዕግስት አንድ ነገር ካልተቀላቀለበት ለውጥን አናመጣም፣ ምንም ነገር አይካሄድም ነው ምለውና ይሄ ነው በቃ ኮችብል እኔ ኳሊቲ የምሰጠው ለራሱ ኮችብል ነው እምለው። እነዚህ ነገሮችን ማማለት ደግሞ ቀላል ነገር ነው አይደል? ማድረግ የሚቻል ነው። እናንተ ከልብ ከቆረጣችሁና ለመለወጥና ለመማር ከፈለጋችሁ እነዚህ ጠየኳቸው ያልኳቸው ነገር ቀላል ናቸው። ራሳችሁ ላይ እንትን በሉ። ቴንክ ዩ ክስኩዬ፣ በጣም እናመሰግናለን ሷድዬ። እንግዲህ ሜጀር የሆኑትን አንድ ሰው ለማደግ የወሰነ ሰው ሊኖረው የሚችለውን ኳሊቲ በሙሉ ነው የዘረዘረችው እና ትልልቅ ፖይንቶች ናቸው። እንግዲህ የራሳችንን ኢቫሉዌት ለማድረግ እንዲመቸን ማለት ነው። እነዚህ ነገሮች እነዚህ ኳሊቲዎቼ ናቸው ወይንስ አይደሉም የሚለውን ነገር ቼክ ማድረግ አሁን በዚህ በ21 ሴንቸሪ ራሳችንን የተለያየ ቦታ ላይ ተመራጭ ሆነን እንድንገኝ ያደርገናል። ምክንያቱም አሁን ላይ ያያችሁት ነው እንግዲህ የፈለገው አይነት ዲግሪ ቢኖረን ዲግሪውን ሪፕለስ የሚያደርጉ በጣም ብዙ ነገሮች እየመጡ ስለሆነ ከእውቀት ባሻገር ማለት ነው ምን አይነት ስኪሎች ይኑሩን፣ ምን አይነት ነገሮች ላይ ፐርሰናሊ ዴቨሎፕ እናድርግ ማለት ግድ ነው። ምክንያቱም ያሉት ቴክኖሎጂ ያመጣቸው ነገሮች ላይ በብዙ ነገር ኳሊፋይድ ሆነን ከተገኘን ማለት ነው ብዙ ኮቸብል ሊያደርገን የሚችል ፐርሰናሊቲ እና ያ ኳሊቲ ካለ የግድ እንደው የኮሌጅ ዲግሪ ይዘን ካልመጣን ብቻ ሰክሰስፉል አንሆንም የሚባልበት ዘመን ላይ ስላልሆነን ማለት ነውና እነዚህ ነገሮች እንግዲህ ገንዘብ አድርገናል ወይ የሚለውን ነገር በደንብ አድርጎ ራስን ሰልፍ ቼክ አውት ለማድረግ ይረዳቸዋል ብዬ ነው። ባንቺ ወደ አንቺ ልምጣና አንቺስ ምን አይነት ኳሊቲዎች ናቸው የሚያስፈልጉት ያለሽ አንድ ሰው ኮቸብል ነው ለመባል? ሰላም እንዴት ናችሁ? እኔ በጣም አስፈላጊ ነው ብዬ የምለው ትዕግስት ኖሮን መማር ከቻልን የምንጠየቀውን ነገር ለመመለስም እውቀቱ ይኖረናል። ለሚመጣልን ጥያቄ መልስ አጥጋቢ መልስ ለመስጠት እኛ መጀመሪያ መማር መገንባት ያለብን ብዬ ነው ማስበው። እኛ ካላወቅን የሚመጣልንን ጥያቄ ለመመለስ ሌላ እንትን ሊያስፈልገን ስለሚችል ስለዚህ እኛ በእውቀትም በሁሉም ነገር እኛ መሻል አለብን። መጀመሪያ ራሳችን ሰው ከማገዛችን በፊት ራሳችን መሻሻል አለብን ነው የምለው እኔ ማለት ነው። ቴንኪው እስኩዬ። ወንደርፉል ባንቺ ዋናውን ፖይንት አነሳሽው። እንግዲህ በጣም ብዙ ሰዎች አሁን ይጠይቁናል እኛ የምንሰራበት ሲስተም ላይ ብዙ ሰዎች እየመጡ ኤግዚት ስለሚያደርጉ የቱ ጋር ጋፑ እንደተፈጠረ እንኳን ብዙ ሰዎች እስከዛሬ ድረስ መቼም ሳይገባቸው ከቀረ በጣም ይገርመኛል። ግን ብዙ ሰዎች ደግሞ አንደርስታንድ እያደረጉት ነው። መጀመሪያ ማለት ነው ኮች ማድረግ የምንችል ሜንተር ማድረግ የምንችል ሰዎችን ጋይድ ማድረግ የምንችል አይነት ሰዎች እንድንሆን ከኛ የሚጠበቀው ነምበር 1 ኳሊቲ ለመማር የተዘጋጀን ሰዎች መሆን ነው። ምክንያቱም ሳይማር ሰው ሊያስተምር ስለማይችል ማለት ነው። እና አሁን ላይ እንደው በጣም ብዙ ሲስተሞች እየመጡ ወዲያው ክራሽ ሲያደርጉ የምናያቸው ምንድነው ሰዎች የሰሙትን ኢንፎርሜሽን እራሳቸው ኢንተርናላይዝ አድርገው በደንብ እንደገባቸው እርግጠኛ ሳይሆኑ ኔክስት ዴይ ወጥተው ፕሮሞት ማድረግ ይጀምራሉ ማለት ነው። ያ ማለት ራሳቸው ሊማሩ ጊዜ ስላልሰጡ ሰዎች ጥያቄ ሲጠይቋቸው መመለስ አይችሉም። ከዛ ያ ስለሚያሳፍራቸው ኢንስቴድ ኦፍ ተምረን አውቀን ተመልሰን እንምጣ ከማለት ይልቅ እንደውም ሌሎች ሰዎች እንዳይሰሩ የሚያከላክሉ ሆነው ይገኛሉ ማለት ነው። ስለዚህ እንደዚህ አይነቱ በጣም ፑር የሆነ ኳሊቲ ከሆነ ያለን ሰልፍ ቼክ አውት ማድረግ ስለሚያስፈልግ ማለት ነው። እና ስንመጣ እኔ አሁን በጣም የሚያስደስተኝና እስከዛሬ ድረስ እንድዘልቅ የረዳኝ ነገር ምንድነው የዛሬ 7 ዓመት ዜሮ ኤክስፒሪየንስ የነበረኝ ምንም አይነት ኖሌጅ የሌለኝ ከሰዎች ጋር ልሰራው የምችለው ቢዝነስ አይደለም እንደ ኦንላይን ምንም ፐርቼዝ ከማድረግ የተለያዩ እቃዎችን የዘለለ ምንም አይነት ኮንሰፕቱ የሌለኝ ሰው ነበርኩኝ። ከዛ በኋላ ግን ኦንላይን ላይ ፕሮሞት ሲደረግ ሰምቼ ሰዎች ከሰዎች ጋር ኮኔክት አድርገው መስራት የሚችሉበት ሲስተም ተገኝቶ ገንዘቤን ኢንቨስት አድርጌ ታይሜን ኢንቨስት አድርጌ ሰርቼ ሪዛልት ማምጣት ከቻልኩኝ አይ አም ሬዲ ብዬ ነው የጀመርኩት ማለት ነው። ስለዚህ the first 4 months ማለት ለኔ
በጣም ብዙ የተማርኩበት በጣም ብዙ ነገሮችን የተረዳሁበት ጊዜ ነበረ። ስለዚህ ፕሮሞሽን ስቴጁ ላይ ስደርስ ሰዎችን ጋይድ ማድረግ አልቸገረኝም። ያ ፋውንዴሽን በትክክል ስለተሰራ እስከዛሬ ድረስ ማለት ነው ባሉኝ ኳሊቲዎች እዚህ ድረስ መዝለቅ ችያለሁ። ምን ማድረግ ስለቻልኩኝ ሳላቋርጥ መማር ስለቻልኩ ማለት ነው። ስለዚህ ይሄ በጣም ትልቅ ኳሊቲ ነው። ሰው ዊሊንግነስ ኖሮት ልማር ካለ እንደውም በዚህ ዘመን እንግዲህ የላይፍ ታይም ተማሪዎች መሆን ነው የሚጠበቅብን በሁሉም ዳይሬክሽን። ያን ኳሊቲ ካለን ኮንሲስተንት ከሆነንና ከሁሉ በላይ ደግሞ ጎል ሴት አድርገን ማለት ነው የምንጀምርበትን ፐርፐዝ ያወቅን ከዛ ደግሞ ይሄን ነገር የሚጀምረው በዚህ ምክንያት ነው እኔ በርን የሚያደርገኝ ዲዛይር ይሄ ነበር ይሄን ዲዛይር ሊያሟላልኝ ከቻለ አም ሬዲ ብለን ቁጭ ብለን ለመማር የፈቀድን ሰዎች ከሆነን ማለት ነው ያንን ስላደረኩኝ ከዛ በኋላ የተማርነውን ትምህርት ደግሞ አወቅነው ከዛስ የሚለው ደግሞ እዚህ ቢዝነስ ላይ ያየነው ነገር ምንድነው ያወቅነውን ደግሞ ለሌሎች ሼር ማድረግ ያስፈልጋል። ሌሎችን የገባንን ያህል እንደውም ከቻልን ከዛ ከተረዳነውም ከፍ አድርገን ሰዎች በደንብ አድርገው ተረድተው መስራት እንዲችሉ መንገድ የምናመቻች ሰዎች መሆን ስላለብን ማለት ነው። ሁሉም ላይ ፐርፌክት ልንሆን አንችልም። there is no perfection ግን በእያንዳንዱ ዳይሬክሽን ላይ ደግሞ በደንብ ኤክስፐርት መሆን እስከሚችሉ ድረስ የለፉ የሰሩ ሰዎች አሉና ለሰዎች ግን ጥሩ ጋይዳንስ መስጠት የምንችል ያልሰራንበት ፕላትፎርም ላይ እንኳን እከሌ ሰርቷል እሱ በደንብ አድርጎ ጋይድ ሊያደርግ ይችላል አንተ ኮቸብል ከሆንክ ብለን እንኳን ሰዎችን እንኳን ሪከመንድ ማድረግ የምንችል ሰዎች ልንሆን የምንችለው እኛ ቁጭ ብለን ለመማር የፈቀደ ኳሊቲ ሲኖረን ነውና ከዛ አንጻር ነው እንግዲህ ይሄን ነገር በደንብ እንድናወራበት የፈለኩት። ሚናዬ ወደ አንቺ ልምጣና እንግዲህ አንቺ እስከዛሬ ካየሽ ኮችም እያደረግሽ ብዙ ጊዜ ስለቆየሽ ምን አይነት ኳሊቲ ነው ሰዎች የሚያስፈልጋቸው ብለሽ ታስቢያለሽ? ሁሉንም መልሳችሁታል፣ ግን እንደኔ አይነት ሰው ነው ኮቼብል ማለት እንደኔ አይነት ሰው ነው። እቺ ደግሞ ጉረኛ እንዳትሉኝ፣ አዎ እውነት ነው እንደኔ አይነት ሰው ነው። ያ ሰው ምን አይነት ሰው ነው? እኔ አሁን ብዙ ነገሮች ስላላችሁት አልደግመውም፣ ግን ትንሽ ጫን ማለት ያለብን ከመማርም በዘለለ አንደኛው ለኔ ኳሊቲ ፈልግ ኦነርሺፕ የሚወስድ ሰው ነው ማለት ለወሰደው አክሽን ሪስፖንሲቢሊቲ እንዳለበት የሚያውቅ ሰው። ስለዚህ አሁን ለዚህ በህብረት ለመስራት ራሱ አብሮ ለማደግ የቸገረን ትልቁ ነገር we don't take ownership። ለኔ ቢዝነስ አንቺ እንድትሞቺ፣ አንቺ እንድታሳይን፣ አንቺ እንድትለፊ፣ ለውድቀቴ አንቺ ምክንያት እንደሆንሽ ብሌም እያረውን ምንኖር ከሆነ ማለት ነው። ለዚህ ነው ምን የመጣው ሀበሻ አብሮ አይሰራም፣ ምቀኛ ነው፣ መች ማደግ የኔን ፓርት አልጫወትም፣ ግን ያንቺ ሪዛልት እኔን ያንቀጠቅጠኛል ማለት ነው። ኦኬ የኔ ድክመት ማለት የኔ ሪዛልት አለማምጣት ያንቺ እንትን ዊክነስ እንደሆነ ማስብ ከሆነ that's the problem። ስለዚህ ኦነርሺፕ የመጣው እዚህ ቢዝነስ ልሰራ ነው። የቢዝነስ ኦነር ኳሊቲዎች ምንድን ናቸው? what is my mandate እዚህ ጋር ስመጣ? ስለዚህ ምን ይጠበቅብኛል? ማጥራት ይጠበቅብኛል፣ ማወቅ ይጠበቅብኛል፣ ያወቅኩትን አፕላይ ማድረግ ይጠበቅብኛል። ከዛ ደግሞ ኮንሲስተንትሊ ቴስት ማድረግ አለብኝ ራሴ እና ትረስት the process የሚለው አብሮ የሚገባ ነገር ነው እዚህ ውስጥና I think ብዙዎቻችን ላይ ያየሁት ይሄ ነውና ምን መጣው በቃ ባንዴ እድግ እንድንል ነው። አንደኛው ይሄ ለግሮስን እንትን ፐርሰናል ግሮስ ላይ እንደው በቃ እኔ እኮ ስመጣ I was just a mom and a nurse። ስለዚህ I had no idea what is digital marketing is about. I have no idea Facebook ራሱ እንደዚህ ፍቅረኛ ሊሆኑ እንትና ሚስተር ፌስቡክ አላውቅም ነበር። I have no idea ገንዘብ እንደሚሰራበት አላውቅም። ስመጣ ይሄ ባክግራውንድ አለው ይሄ ነው የሚሰራበት የሚለውን ስቴፕ ምጥጥ አድርጎ መሄድ እያንዳንዱ አፕሪሺየት እያደረግ ማለት ዋው I didn't know this exists, now I know this exists። ይሄ ምን ያደርጋል? አንደኛ ውስጣችን ውስጥ ዩፎሪያው ራሱ የማወቁ እንትን ራሱ ባይሰል ትላንት አልነበርኩም ዛሬ ይሄ ነኝ እዛ ጋር ለመድረስ ደግሞ ይቀረኛል እያለ ለዚህ ለግሮስ በጣም እንትን ቦታ የሚሰጠው አሁን እኛ የምንመጣው ብሯና ያለን ብርር ብለን እንቀራለን ማለት ነው። that is why አብሮም ያላስኬደን ሊደር ማውጣት ያልቻልንበት ትልቁ እንትን ይሄን ስለዚህ ኦነርሺፕ የሚወስድ ግሮስ እና ዴቨሎፕመንት ላይ በጣም ፎከስ ኮሚትድ የሆነ ማለት ነው። ስለዚህ አሁን እኔ ወጡ ሳይወጠወጥ ወስከምባው ቅጥጦ ነው አሁን ኮሚቴያችን ውስጥ ያለው ነው የማህበሻ ማህበረሰብ በዚህ ልክ ተኖ ያለቀበት ትልቁ እንትን ምንም ነገር ዕውቀት የሌለው ሰው መቶ ሊድ ለማድረግ ሞከረ እዚህ ኢንቴክ ዊፋ። ስለዚህ ግን ትላንት አልነበርኩም ይሄ ይጠበቅብኛል እዚህ ጋር ለመድረስ አትሊስት ሚኒማም ይሄ ማክሲማም እንደዚህ አይነት ዕውቀት ያስፈልገኛል። ሌላው ደግሞ ላይፍ ታይም ጀርኒ ነው።
so I'm going to grow ስለዚህ እኔ everything ማወቅ አይጠበቅብኝም የሚጠበቅብኝ የሚያውቁ ሰዎችን ማወቅ ነው okay so I have all the resources ማለት ነው ስንደመር ስለሆነ ምን ሞላው ማለት ነው ከኔ የዘለለው አንቺ ካንቺ ከዘለለው ሌላው ጋር እንዳለ መሆን ነው እንጂ የሚጠበቅብኝ ለሁሉም ምክንያቱም እንዲህ አይነት ሰው ባለውንም ቁጥር አሮጋንቶች ነው ምን ሆነው ለትምህርት ሬዲ ሆነን ሰው አንሆንም ለሌሎች ደግሞ መድረክ አንፈጥርም ለምን እኛ ያለው በቃ my way or no way አይነት ሰው ሊደር ሊሆን ስለማይችል ማለት ነው ስዋድ ወደ ቢዝነስ ትሬን ስታደርግ she has her own qualities ስለዚህ ለሷ ሚዲያ መፍጠር መቻል አለብኝ ምክንያቱም ከሷ መማረው ነገር ስላለ የቀደምኳትን ነገር ነግራታለሁ ከኔ ቀድማ ልታነብ እንደምትችልና እንደምታደርግ ደግሞ I need to እንትን ኖቲስ ይሄንን ራሱ appreciate ማድረግ ወደ there is a way ሰዎች የሚያውቁበት ብሎ የሚል ሰው በጣም ሆነ ያስፈልጋልና ይሄ በጣም በጣም ትልቁ ኳሊቲ ሌላው ፖዚቲቭ አቲቲዩድ ያለው ነው በጣም የጀገረኝ ነገር ምንድነው በጣም አንተን ቸግሮኛል በጣም በቃ ህይወታችን ላይ በጣም ችግር አለ እንደዚህ ነው ምናምን በቃ 18 ሰዓት ነው ያለኝ የፈለግሽው ኔም ዋን ትባይና ግን እቺ ላይክ እንትን ለድገት ማለት ለይሄ ለአክሽን ለመውሰድ ሳይሆን የተመጣው ላይክ ሞር ኦፍ የምፈልገው ነገር እንድትነግሪኝ የማደርግሽ ነው ይሄ እኔ እግዚአብሔር የሚወደው መንገድ ነው ብዬ አላስብም ለምን እኔ በህይወቴ በጣም ማመሰግነው ሰው ጊዜ የሰጠኝ ሰው ጊዜ በጣም ኤክስፔንሲቭ ስለሆነ ሶ አንቺ ታይም ኮሚትድ ሆነሽ ስትመጪ ጥያቄን ስትመልሽልኝ ያንቺንም መመጣው የሆነ ነገር አግኝቼብሽ ነው እንጂ ፎልት ፈልጌ የራሴንም ህይወት ልዘጋ መሆን የለበትም እና እኔ ይሄኛውን አላየሁትም ብዙ ጊዜ አሁን በዚህ በነበረኝ journey ማለት ነው people waste your time and then they say I get it but they never get it if they get it honestly ነው የምነግርሽ ሞር ጥያቄ ኖሯቸው ይመጣሉ ተመልሰው ሞር እንትን attention to growth ይኖራቸዋል even ራሱ ይሰሙሻል እንጂ አያደምጡም so coachable ሰው አድማጭ ነው መሆን ያለበት and then ብዙ ጥያቄ ያለው ሰው መሆን አለበት እኔ አሁን የሚጠይቅ ሰው በጣም ነው የምወደው ለምን የሚጠይቅ ሰው ከአየር ላይ አይደለም የሚጠይቀው ካነበበው ነው ኢንፎርሜሽን ይዞ ነው የሚጠይቀው እንጂ በመናቡ በመሰለው የሚጠይቀውን ጥያቄ እናውቀዋለን versus ያነበበ ያላነበበ ማለት ነው አሳይመንቱን ይሰራል ስለዚህ አድማጭ ተመልካቾቻችን ኮችብል ለመሆን we have to be responsible ያለው positive attitude plus even ራሱ ወደ one አይነት journey ሰዎች እድሉን ከሰጡን even ወደ ቢዝነሱ ራሱ ከመጣን በኋላ የሚጠበቅብን እውነት honesty coachable person honest ነው የልቡን ይናገራል ጥያቄ ይጠይቃል እንጂ ቂመኛ አይደለም honestly speaking ማለት ቂመኛም አይደለም የሆነ የከፋኝ ካንቺ ለምን መሰለሽ ይሄ ምንድነው ያየት መሰለሽ ይሄ ናቹራል ሎ ማለት ይሄ እግዚአብሔር ባላንስ አድርጎ አይደለም ዓለምን የሚያስተዳድረው በቃ ከዛ ሸፈፍ ስትይ በረከት ሳይሆን ማአት ነው ይዘሽ መጥመጪው ለራስሽም ለትውልዱም ማለት ነው ስለዚህ ያንቺንም የሌላውን ምድል ምዘጊ ሰው መሆን የለብሽም this is the way to grow አይደለ ስለዚህ አንደኛ ማላውቀው ነገር አለ ብለሽ ታማስተ ትጀምሪያለሽ ሁለተኛ ጥያቄን ለመመለስ በቃ ብቁ እንኳን ባትሆኚ can you find an answer ብዬ እንኳን ያአፕሪሺየት አደርጋለሁ እንጂ እስከዳር በሬ ላይ ያቆመችው የኔን እድል ልዘጋ ነው አማክ እውነቴን ነው that's so stupid ለምን አንቺ ስታርጊን እኔ ማድረው አብረን ምናድግነን ይሄ በቢዝነሱ ዓለም give and take ነው ዓለም ባላንስ ማድረግ ስላለባት ማለት ነው አንቺ ስታገኝ እኔ ያያልደኩ እንዲህ ነው እንጂ ምን ሄደው አንቺ በር ላይ ቆመሽ እኔን እየዘጋሽ ከዛ አንቺ ህይወት የሚሳካበት እግዚአብሔር እንደዛ ያደርግ በፍጹም ማለት ነው አንለት መጥፋት ካልፈለግሽ በስተቀር ማለት ነው እኔ ግን ልቤና ጨልሜ የምመጣ ከሆነ ጨለማ ውስጥ ኮንኩኝ መቼም ነው የማይሳካልኝ በጣም ያበሳጨው ፓርት ምን መሰለሽ ኮቼብል ያለው ነው ሰው ሌላኛው ፐርሰናሊቲ ማለት ነው ቀደም ያልኩት አሮጋንስ የሚለውን ይነግራል ለራሱ ለትውልድም እንትና የድገት ማለት ነው ያወቀ የሚመስለው ግን ምንም ያላወቀ ሰው like እንዲ ጠብ የምትመት ፈቀቅ ራሱ አይደለም እግዚአብሔርን ሪያሊቲው ማለት ነው ካየነው ፈቀቅ ራሱ አይደለም ግን በቃ ምንድነው ምን አይነት ሶቶኛልሽ መሰለሽ ኮቼብል ሳትሆኚ ያለሽ መስሎሻል ተበልተሽ አልቀሻል ሲሪየስሊ የምናግሽ ስለዚህ እኔ በስጋም በህይወትም ማትረፍ የፈለገ ሰው ኮቼብል ነው ኢቭን በትዳራችን ኮቼብል ነው ምክንያቱም ባላንስ ነው አይደል ባሌን ማጥናት ሚስትን ማጥናት የሚተው ነገር መተው ልጆች ዲፈረንት ካራክተር አላቸው
ማንም በምን በኩል ላስተዳድር፣ የጎደለኝ እውቀት ካለ ልጨምር። በስራ ቦታችን እንትን ሪስፔክት መደረግ ያለብን እኔ የሚጠበቅብኝ እኔ እሺ አርፋጅ ሆኜ ልብሴን ሳላስተካከል ምን የሚጠበቅብኝ ኳሊፊኬሽን ሳላሟላ ሰዎች ቢነቅፉኝ እንዴት እንጨረጨራለሁ? የሚጠበቅብኝን አድርጌ። ስለዚህ በረከት እንድንስብ በእውነት አዳማጮች ለትምህርት የተዘጋጀ ፖዚቲቭ አቲቲዩድ ያለው ስራውን የሚከተል እውነተኛ የሆነ ከምንም በላይ ደግሞ ከእኔ በላይ እኛ የሚል ሰው ከሆነ በሁሉ እናተርፋለን ባይነኝ። እግዚአብሔር ይስጥልን። አመሰግናለሁ። በጣም እናመሰግናለን ሚናዬ። መቼም ያልዳሰሰችው ነገር የለም። ይሄንን ለእኔ ብሎ የሰማ ሰው በደንብ አድርጎ ይጠቀምበታል፣ ምንም ጥርጥር በሌለው መልኩ ማለት ነው። እና ይሄንን ነው እንግዲህ እንድታዩት የምንፈልገው ወገኖቻችን። እዚህ ላይ የምናደርጋቸው ሴሽኖች ሁሉ አላማቸው እኛ እንግዲህ የምንሰራበት የቢዝነስ ኮሚኒቲ የነፃ የ90 ደቂቃ የነፃ ገለጻ ይሰጣል፣ ቢዝነስ ፕሬዘንቴሽን በሚመለከት ማለት ነው። ይሄን ራሱ ኳሊፋይድ የሚሆኑት ሳድሊ ኮቸብል የሆኑ ሰዎች ብቻ ናቸው። ለመማር ለመሰልጠን ያልወሰኑ ሰዎች ሳይናፕ እያደረጉ መረጃ ሳያገኙ ስለሚቀሩ ማለት ነው። ስለዚህ እንደው ይሄንን መልዕክት በአጋጣሚ ካገኛችሁት የተለያዩ ኦፖርቹኒቲዎች ፕሮቫይድ ተደርጎላችሁ አንድ ስቴፕ ወደፊት ለፊት ለመራመድ ባለመቻላችሁ ያጣችሁትን በጣም ብዙ ነገር እንድታዩት ማለት ነው። ምክንያቱም አንለስ ዩ አር ኮቸብል በዚህ አሁን ባለንበት በ21 ሴንቸሪ ዘመኑ ጋር አብሮ መራመድ የማይችል ሰው እውነቴን ነው የምነግራችሁ ማንም አይፈልገው። ምክንያቱም እኛ ያገኘነው ሲስተም ላይ ማደግ የቻልነው እና ሰዎቹ ያገዙን ሬዲዮ ነን ስለተገኘን ነው። በነገራችን ላይ ሬዲዮ ነን ስለተገኘን መማር ስለፈቀድን እንጂ በምንም ተአምር ለኛ የተለየ ፕሪቪሌጅ ተሰጥቶን አይደለም። ስለዚህ የሚሰጠን አንድ አይነት ፕሪቪሌጅ ነው። አሁን እኛ ያለንበት የቢዝነስ ኮሚኒቲ ይገርመኛል። እኔ 24/7 አክሰስ የሚያደርገው የትሬኒንግ ሳይት ለማግኘት አንድ ሰው የምንሰራበት ካምፓኒ ላይ ጆይን ማድረግ ብቻ የሚጠበቅበት ኤኒ ኢንቨስትመንት የጀመረ ሰው 24/7 አክሰስ የሚያደርገው ሳምንቱን ሙሉ በፈለገበት ስኬጁል መማር የሚችልበትን የትሬኒንግ ሳይት አክሰስ ያደርጋል። ኮቸብል የሆኑ ሰዎች ሰዓታቸውን መድበው ይማራሉ። ለምን እንዳልኳቸው እንደዚህ አይነት ሰዎች ሲመጡ አንደኛ በፐርፐዝ ነው የመጡት። ፐርፐዛቸው ምንድነው? ገንዘብ ልናገኝ የምንችልበት ወይ በብዙ መልኩ ሰላም አልሰጠንም እና አሁን ገንዘብ ማገኝበትን ወይ አቴሳይድ ሀስል ይሄንን የምጀምረው ነገ አላማ ስላለኝ ነው። ኢንካሜን ሪፕለስ ቢያደርግልኝ ፉል ታይም ለልጆቼ ወላጅ መሆን ስለምፈልግ ፐርሰናሊ ዴቨሎፕ ማድረግ ስለምፈልግ እስከዛሬ ድረስ ሰርቼ ያላገኘሁትን ዘ ኔክስት 5 to 10 years ሰርቼ ራሴን ማሳደግ ከቻልኩኝ ይሄ የኔ አላማ ነው ብለው ክሊርሊ ዲፋይን የተደረገ አላማ ያላቸው ሰዎች ከሆኑ እነዚህ ሰዎች ኮቸብል ለመሆን የሚቸገሩበት ምንም ምክንያት የለም። እንኳንስ ዊክሊ ማስተር ማይንድ ሰዎች thousands of dollars እየከፈሉ የሚያገኙትን ትሬኒንግ ቀርቶ በጣም በሚያስደንቅ ሁኔታ እዛ በየቀኑ አክሰስ የሚደረገውን ትሬኒንግ እንኳን ለመውሰድ ያልቻሉ thousands of ሰዎች አራውንድ ዘግሎ ኮቸብል ባለመሆናቸው ይሄ ኳሊቲ ስለሌላቸው መማርና ማደግ ምርጫቸው ስላልሆነ በቃ ተቀምጦ ማለት ነው ስፑን ፊዲንግ ነው የቀራቸው ሰዎቹ። እንግዲህ ሁሉ ነገር ተቀምጦልን የተቀመጠውን የተዘጋጀውን ነገር ለመብላት አይ በቃ ምንም ብታቀርቡልን እንደምንም ብላችሁ በሹካ በማንኪያ እያደረጋችሁ አቀብሉኝ ማለት የቻሉ ሰዎች ናቸው መስራትና መጠቀም ያልቻሉት ማለት ነው። እና በትክክል ግን ራሳችሁን ልታሳድጉ ራሳችሁን የተሻለ ቦታ ልታስቀምጡ የምትፈልጉ ሰዎች ፕሊዝ እነዚህ ኳሊቲዎች ይኑራችሁ። ለመማር የፈቀደ ማንነት ማለት ነው። መማር ያልፈቀደ ሰው እኮ እኔ እርግጠኛ ሆኜ የምነግራችሁ ማለት ነው በዚህ በቢዝነስ ጀርኒው የተማርኩት ትልቅ ነገር በስጋ ብቻ አይደለም እኮ የከሰርነው ኮቸብሎች ስላልሆነ። አሁን እኔ እንደ ክርስቲያን እንኳን ስናገር እርግጠኛ ነኝ በእስልምናው ቢሆን ራሱን የቻለ ስርዓት አላቸው ብዬ አስባለሁ። ሷድዬ መናገር ስለምትችል ማለት ነውና በእኛውም በክርስትናው ስርዓት ይታወቃል። ሰዎች መምህረ ንስሐ እንዲኖራቸው የንስሐ አባት እንዲኖራቸው በዛ ግንኙነት መሰረት ደግሞ ከእግዚአብሔር ጋር ሊያቀርባቸው የሚችለውን ነገር በደንብ አድርገው ማድረግ እንዲችሉና ቅርርባቸው ማለት ከፈጣሪያቸው ጋር ግንኙነት እንዲኖራቸው የተቀመጠላቸውን ዳይሬክሽን በትክክል መጠቀም ያልቻሉት ብዙ ሰዎች ኮቸብል ስላልሆኑ ነው። ስለዚህ በዚህም ራሳችን ኢቫሉዌት ማድረግ ስላለብን ማለት ነው። ለመማር ስለማይፈቅዱ አያውቁም። ስለማያውቁ ደግሞ በጣም በሚያሳዝን ሁኔታ ሊጸድቁበት የሚችሉትን መንገድ አያውቁትም። ስለዚህ ከዚህ ተነስቶ ነው የከሰርነው። በነገራችን ላይ ኮቸብል አለመሆን ለመማር አለመፍቀድ ከሃይማኖታችን እንኳን ተነስተን ስናየው ብዙ ጊዜ ማለት ነው አስቀድመን ልንፈልገው የሚገባውን ነገር በየሃይማኖታችን የተማርነው በጣም ብዙ ነገር አለ። ግን በተማርነው ልክ ማትረፍ ያልቻለው ለምንድን ነው ሲባል ግን ብዙዎቻችን ፈቃደኞች ስላልሆነ ነው። ከኛ ከቀደሙት እንኳን ስርዓቱን እንኳን ደንቡን ጠብቀው ከኖሩት እንኳን አባቶች እንኳን እነሱን ልንመስል ቀርቶ ያስቀመጡትን መጽሐፍ እንኳን ለማንበብ ያልፈቀድን ለመማር የለገምን ሰዎች ስለሆንን ያው እንግዲህ ያው ምድራችን የምታስተናግደውን ሁሉ እያስተናገድን አብረን ቁጭ ብለናል።
ስለዚህ የሚያዋጣን ማለት ነው በነፍስ በስጋ መጠቀም ከፈለገ ሌታስ ቢ ኮቸብል የሆኑ ሰዎች ያላቸው ኳሊቲ ይኑረን፣ ዲሲፕሊን ይኑረን፣ ኦነርሺፕ እንውሰድ። ለኛ ላይፍ አገሩን፣ ሲስተሙን፣ መንግስትን፣ የተለያዩ የእምነት ተቋማትን በሙሉ ብሌም ብናደርግ የምናመጣው 0% ለውጥ የለም። ራሳችን ግን ወስደን ከኔ ምን ይጠበቃል? እኔ ምን እያደረኩ ነው? ሌላው ሰው ይቅር፣ ለራሳችን እኮ ምንም ሳናደርግ እኮ ነው። በጣም ብዙ ሰዎች አሁን ክሪቲክስ ሲያደርጉ ስናይ እስኪ አንተ ይቅር ለወገን፣ እስኪ ለራስክ ምን አድርጋል ስንለው ይሄን እንኳን በብቃት የማይመልስ ሰው ነው አሁን ያለው። ይሄ የሆነበት ምክንያት ምንድነው? ስላልፈቀድን ማለት ነው። መማሩ ፍላጎቱ ስለሌለ፣ ለመማር ለመሰልጠንን ፍላጎቱ ስለሌለ፣ ለመሰይጠን ደግሞ በጣም ቅርቦች ሆነን የምንባላ ሰዎች የሆንበት ምክንያት ያ ነው እንጂ እኛ በነበረን ታሪክ አሁን እንዳለን ሃይማኖት እንዳለን የሀገር ታሪክ ማለት ነው ሀበሻ ወገኔ አብሮ መስራት የሚችልበት ቦታ ላይ የዓለሙን ህዝብ የሚያስደንቆ ነው መቀጠል ነበረበት። የተወሰነ ጊዜ ሻይን አድርጎ የሚበተን ሳይሆን ፎር ጉድ ማለት ነው። እነዚህ እኮ በሃይማኖት የጠነከሩ ስነ ምግባር ያላቸው በጣም የሚገርም ዲሲፕሊን ያላቸው ሰዎች ናቸው መባል ነበር የነበረብን እንዳለን አኗኗር እንዳለን ስም ማለት ነው። በዛ ግን ልክ ያልተገኘንበት ምክንያት ምንድነው? ስንፈተሽ እየተበጠረ የወጣው ማንነታችን ፈጽሞ ፍላጎት የለንም ለመማርን ለማደግም። ስለዚህ ሳንወድ በግድ ማለት ነው ለነፃነት ብለን የመጣንበት ሀገር ላይ እንኳን ለገንዘብ እየተሸጠን ባሮች ሆነናል። ስለዚህ ከዚህ መውጣት ለምንፈልግ ሰዎች ግን አሁን መንገድ የለም አለ። በነፃነት ሊኖር የፈለገ ሰው ዋጋ የሚከፍል ሰው መሆን አለበት። ዋጋው ደግሞ ዲስ ዴይስ የምታወጡት ገንዘብ አይደለም፣ ጊዜ ሰጥቶ መማር። ከተማሩ ካወቁ ሰርተው ሪዛልት ካመጡና ሰው ሆነው መቆም ከቻሉ ሰዎች ማለት ነው። ከሁሉም ሰው መማር አይቻልም። በሰውነት ግን የቆሙ ሰዎች አይተናልኛ፣ ትክክለኛ ሰው የምንላቸው ማለት ነው። ከራሳቸው አልፈው ለዓለሙ መትረፍ የቻሉ የእውነት ቅልብ ያላቸው የተማሩትን ያወቁትን ነገር ሼር ለማድረግ ደግሞ ደከመን ሰለቸን የማይሉ ግሎባል ሊደሮችን ማየት ይችላል። እኛ እንማር ብለን ፈቅደን ከሚሰራ ቲም ጋር እየሰራን ስለሆነ ማለት ነው። ስለዚህ ለራሳችሁ ሪዋርድ እንድታደርጉት የምንፈልገው ነገር ምንድነው? ፍሮም ዘ ቢጊኒንግ ማለት ነው። ከኛ ጋር መስራት የምትፈልጉ ሰዎች ሪች አውት አድርጉን። አያም ሬዲ የምታውቁትን ነገር ሼር ልታረጉን በሉንና ቅረቡን፣ እናሳያችኋለን መንገዱ። እኛ መንገድ ማሳየት ነው የምንችለውና ራሳችሁን ለማሳደግ የጨከናችሁ ሰዎች ሪች አውት አድርጉን። እዚህ እንግዲህ የምታዩዋቸው ኮቾችም ሰዎችን ለማገዝ ለመርዳት ራሳቸው ላይ ሲሰሩ ኖረው ማለት ነው ኮቸብል ሆነው ራሳቸውን ሲያሰለጥኑ ስለቆዩ ነው አሁን ማሰልጠን የሚችሉበት ደረጃ ላይ ደርሰው ለሰዎች ደግሞ በደንብ አድርገው ጋይዳንስ መስጠት የቻሉት ማለት ነው። እና ከዛ አንጻር ይህን ታደርጉ ሪከመንድ አደርጋችኋለሁ። ከዛ በተረፈ እንግዲህ በየሳምንቱ የሚኖረን ሴሽን አርብ በዚህ ፔጅ ይቀጥል እንጂ ከሰኞ እስከ ሐሙስም የተለያዩ ፔጆች ላይ ይደረጋል። የኔ ተመሳሳይ ስም ነው ያለው እስከናር ታደሰ የሚለው ፕሮፋይል ላይ ሁል ጊዜ ማለት ነው ሴሽኑ የሚደረግበትን እንትን ስቶሪ ላይ ያስቀምጠዋለሁ እና ያን ክሊክ እያደረጋችሁ 30 ደቂቃ ያህል ራሳችሁን ሪዋርድ ማድረግ ትችላላችሁ። ተጠቀሙበት ነው የምላችሁ። መረጃ ማግኘት እውቀት ማግኘት ከሚማሩ ሰዎች ጋር መማር መቼም ቢሆን ስለማያከስር ማለት ነው። አለመማር ደግሞ በነፍስ በስጋ ዋጋ ስለሚያስከፍል እንወቅበት የሚለው መልእክቴ ድረሳችሁ። የተባረከ ምሽት ይሁንላችሁ። ቴንኪ ሶ ማች ሁላችሁንም። ሰላም ደሩ።